የምልጃ ጥያቄ ፍጡር ያማለዳል እንዴት ፍጡር ያማለዳል የሚለው ጥያቄ ውድቅ ሆኗል። ባይ ዘ ወይ ይሄንን ተቀብለውታል። እኛ መጽሐፍ ቅዱስ ምኩራብን መስጊድ ይለዋል መስገጃን ለማለት ነው እንግዲህ እና ከዚያ ክርስቶስ በመስጊድ ሄዶ አስተማረ የሚለውን ቃል በመለው ሙስሊሞች ክርስቶስ ያው ሙስሊም ነበር የሱ የመስጊድ ውሎ ይሄውላችሁ እያሉ እንደ በጣም ክብር እኮ ነው ለነሱ በእውነት እንደዚህ አይነት ዲስከሽን ራሱ ማድረግ በጳውሎስ ጨርቅ የወጡ አጋንንት በአብ ስም ይወጣል ከሳኦል አጋንንቱ ወጥቷል ስለው አይ አልወጣም ሸሸ አለኝ። መልሶ ይመለሳል። አይ ሸሸ እንጂ አልወጣም እና ታዲያ ከሸሸ ወጣ ማለት ነው ስለው እናት ነሰሰርሊ ምናምን እያለ how much በቃ ከቃሉ ጋራ ከመጽሐፍ ቅዱስ ቃል ጋር ዲቤት እያደረገ እንደነበረ ላይክ ትርጉም ስላለ ነው። ባጭሩ አማላጅ የሚለው ቃል ሌላ ትርጉም አለው። አማላጅ የሚባለው ለቅዱሳን ለሰማዕታት የምንወስደው ስለሆነ ጀነራሊ ስፒኪንግ ማለት ኢን ጀነራል እንደዚህ አይነት ኮኖቴሽን ስላለው ኦፍኮርስ አከራካሪ ሊሆን ይችላል። ምክንያቱም the meaning is different compared to አሜሪካ አውስትራሊያ ምናምን። ለምሳሌ ደግሞ በአሜሪካ ሀገር ተመሳሳይ ጾታ ተቀባይነት አግኝቷል በየቤተክርስቲያኑ ኢንክሉዲንግ የእናንተ የፕሮቴስታንት ቤተክርስቲያን። ያ ለኢትዮጵያውያን ሞዴል ሊሆን ይችላል ወይ? እናምጣዋ፣ ሪቨርስ እናድርገው። ኦኬ ለምሳሌ በአሜሪካ ሀገር ውመን ራይትስ እየተባለ ሴቶች በአሁን ጊዜ ለባሎቻችን ሰብሚት አናደርግም፣ መጽሐፍ ቅዱስ ሰብሚት የሚል ቃል ስላለው ማለት ነው። ሰብሚት አናደርግም ብለው ተነስተዋል። ስለዚህ ያንን ሞዴል እናደርግ ወይ እና አንዳንድ ጊዜ ቋንቋ ራሱ በየቦታው በየሶሻል አስፔክቱ ሊለያይ ይችላል። it happens ግን እኔ ከዚህ በፊትም ብየዋለሁ። ኦኬ don't agree with what it says that's fine like ፕሮቴስታንቶች ናቸው የራሳቸው እምነት አላቸው። how do you not like appreciate the poetry, the language, it's just so beautiful. You could say I think it's wrong but it's still like an amazing like ለምሳሌ የካቶሊክ ማስ እኔ በጣም ይገርመኛል። it's so like enriching. I disagree with it ሁለት ባህሪ አይደለሁም but I think it's amazing like it's fascinating. the እንትን ካቶሊክ ዩኒቨርሲቲ ሄጃለሁ by the way እና ባሲሊካ ነበራቸው። እንዴት ግሩም የሆነ እንዴት የሚያምር I appreciate ይሄንን እንደ ሰው ማለት ነው እና ስንመለከተው ግን ያው ከዚህ በፊትም እንዳልነው ግን እኮ ዴቭ አይፈረድባቸውም። እንደዚህ ትንሽ አፕሪሺየት ለማድረግ ሲሞክሩ ያው የሚደርስባቸውን ነገር ታያለህ። ያ ኦፍ ኮርስ እጣኑ ናፈቀኝ። አይ ኖ ከባድ ነው ከናፈቀ ለምን አትሄድም የሚል ነገር that's true ያ ግን ይሄ ኢንተርሴክሽን ጉዳይ ካነሳው ዘንድ ዴቭ ባይዘው ፕሮቴስታንቶች ምንድን ነው የሚያምኑ አሁን የክርስቶስ ምልጃ የሚሉት ነገር ላይ የእኛ ብዙ ጊዜ ውይይት ሲወያዩ ሰማለው እና አይ ፕሬዘንሱ ነው በእግዚአብሔር ቀኝ መኖሩ የእኛን ስጋ ለብሶ በሰማይ መኖሩ መታየቱ ምናምን ነው የሚሉ አሉ። የእኛ ሀገር ፕሮቴስታንቶች የተለዩ ናቸው ወይስ ሁሉም ፕሮቴስታንት እንደዚህ ነው የሚያምነው ብለው ነው የሚያስተምሩ? በጸሎት ይማልዳል ብለው የሚያምኑ እኮ በጣም ትላልቅ ጂያንት የሆኑ የፕሮቴስታንት ቴዎሎጂያን አሉ። I mean what they mean አይደለ like the major issue is አሁን ስጋ ዘመኑ የነበረው ተሰቀለ በኮነ አራቄ ለአዲስ ኪዳን አይደለም የሚለው እና መስቀል ላይ ያደረገው ያ ስራ ኮለት ምልጃ ኮለት ማስታረቅ ኮለት whatever ያ ስራ ዘላለማዊነት አፌክት አለው ብለን ነው የምንቀበለው። የፕሮቴስታንቱ ግን we don't know what they mean, we don't know what they're saying ግን their goal ግን እናውቃለን፣ ወዴት መሄድ እንደፈለጉ እናውቃለን። ክርስቶስ አማላጅ የሚለውን ታይትል ከሰጠነው ማርያም ለምን ታስፈልጋለች ነው። ይቀጥሉ መምህር። ይህ መጽሐፍ ታውቁታላችሁ ክርስቲያን ዶግማቲክስ የሚል ፍራንሲስ የሉተራን በጣም ታዋቂ ስኮላር ነው
አይ ቲንክ ሚዝሪ ሲኖር ላይ በጣም ትልቅ ሰው ነበር መሰለኝ በዛ ዘመን ካልተሳሳትኩ ማለት ነው። ብቻ እነሱ ኦርቶዶክስ ስኮላር እስከሚሏቸው አንዱ ነው። ኦርቶዶክስ ስሞል ሌተሩ ማለት ነው። ቀጥ ያሉ የሉትራን ስኮላር ከሚሏቸው ሰዎች አንዱ ነው እና ስለ ኢንተርሲሽን ምን ይላል መሰለ የሆነ ጊዜ ማሳይቻለሁ። አክቹዋሊ ሉትራኖች የእኛም ልጆች አይታችሁ ከሆነ የኛ ኢትዮጵያውያኖቹ በመታየት ብቻ ነው የሚል ክርክር ሲከራከሩ አይታችሁ ታውቃላችሁ? እንደዛ አይከራከሩም እነሱ። ያው ይህንን ስለሚያውቁ ይመስለኛል። በዴቭ አንደበት የሚጣፍጥ አንደበት ቢነበብ የተሻለ ይሆናል። እዚህ መጽሐፍ ላይ ነው እና ስለ ኢንተርሴሽን በሚያወራበት ቦታ ይሄን ይላል። ኦኬ ከየትኛው ልጀምረው? ቤር የሚለው አንድ ስኮላር ጠቅስና Bear would have it remain an open question whether Christ clothes his intercession in spoken words, intercessio verbalis, of a heavenly kind, of course, or whether his appearance in our behalf simply means that his merit, gained in the state of humiliation, continually moves God to be gracious to us, intercessio realis. But the language of Scripture surely indicates an oral intercession. Christ himself, not merely his merit, pleads for us. Hebrews 7:25. He ever liveth to make intercession for them. Who is even at the right hand of God, who also makes intercession for us. 1 John chapter 1 verse 2. We have an advocator, one who speaks for us, with the Father, Jesus Christ. Scripture forbids us to think of Christ as pleading upon his knees, etc., since our intercessor is even at the right hand of God. Romans chapter 8 verse 34. But on the other hand, the teaching that it is only Christ's merit, not Christ himself, that speaks for us, fails to do justice to the language of Scripture. Okay. ምንድነው የሚለው? ስፖክን ወርድ አይደለም የሚማልደው የሚሉ ሰዎችን ነው የሚተቸው። በሜሪቱ ብቻ ነው በስራው ብቻ ነው የሚለው ስህተት ነው። ስክሪፕቸርን አይገልጽም። በቨርባሊስ ነው ስፖክን ወርድ ነው ብሎ ነው። በጣም እንግዲህ በጣም ጃንት የሆነ ስኮላር ነው። ሌላ ባለፈው ያረፈው የሪፎርምድ ቸርች ካልቪኒስቱ ማን ነው? ስፕሮል አርሲ ስፕሮልም እንደዛ ነው የሚያምነው። በስፖክን በመናገር ነው እንጂ ዝም ብሎ ፕሬዘንት በማድረግ በመታየት ብቻ አይደለም። እና አይ ቲንክ በኦርቶዶክስ እንትን ኢንፍሉዌንስ ተደርገዋል መሰለኝ ኛዎቹ እንደዛ ለማለት አይደለም። ከዚህም ጋር ለምሳሌ የቅዱሳን የእመቤታችን ምልጃ ሲነሳ I wish we kind of put that to rest. ምክንያቱም ፕሮቴስታንቶች ሪሊ የማርያም ላይ የምልጃ ጥያቄ የላቸው። they don't. ምክንያቱም if you press them hard enough ለምሳሌ በተለያየ አውድ ላይ ጳውሎስ ጸልዩልኝ ብለዋል። ዲስክሪፕቲቭ ብቻ እንዳንለው ደግሞ ፕሪስክሪፕቲቭም የሆነ ጸልዩ ብሎ ትእዛዝም ሰጥቷል። ባይ ዘ ወይ አይደለ? ለእያንዳንዳችሁ ጸልዩ። እንደውም ትናንትና ፕሮቴስታንቱ ቤት ምን እየተባለ ነበር? እመቤታችን በጊዜው ከሐዋርያት ጋር ስትኖር አብረው ጸልየዋል፣ ለሌሎችም አድርገዋል የሚል ነገርም እያነሱ ነበር። እና ሪሊ ፕሮቴስታንቶች በእመቤታችንም ሆነ በሌላውም ላይ የእውነት የምልጃ ጥያቄ አላቸው ብዬ አላምንም። ጥያቄያቸው ምን ነው? የሞቱ ሰዎች ያማልዳሉ የሚል ጥያቄ ነው። ኦኬ ሶ የምልጃ ጥያቄ ፍጡር ያማልዳል፣ እንዴት ፍጡር ያማልዳል የሚለው ጥያቄ ውድቅ ሆኗል። ባይ ዘ ወይ ይህንን ተቀብለውታል። ምክንያቱም በመጽሐፍ ቅዱሱ ዲስክሪፕቲቭ ሳይሆን ፕሪስክሪፕቲቭም ስላለ ጸልዩ ለእያንዳንዳችሁ ስለሚል ማለት ነው። ከዚህ በኋላ እንግዲህ የሞተ ሰው ያማልዳል አያማልድም የሚለው ጥያቄ የምልጃ ጥያቄ ሳይሆን አንድ ሰው ከዚህ ምድር ሲለይ በአጸደ ስጋ አሉ ወይ የሚለው ነው። ስለዚህ አሁን የፕሮቴስታንት ጥያቄ መሆን ያለበት ምንድን ነው? አንድ ሰው ከዚህ ዓለም ሲለይ
ህብረት ያቆማል ወይ ከክርስቲያኖች ጋር ህብረት ያቆማል ወይ የሚል ነው ጥያቄው ካሁን በኋላ ያለው ማለት ነው። that's the question. the question is not ፍጡር ያማልዳል ወይስ አማልደም የሚል ሊሆን አይችልም ካሁን በኋላ ማለት ነው። እኔም ገርሞኛል። አማላጃችን ኢየሱስ ብቻ ነው የሚል ርዕስ ሰሞኑን ለጥፈው ይሄን ነገር አልተውትም እንደ እያልኩ ነው። ጥያቄው መቀየር አለበት። ሁለተኛ ባይ ዘ ወይ መምህር በረከት እኔም እንትን መነሳት አለበት የምለው ነገር ሶላ ስክሪፕቶራንን የሚሉት ከሆነ either they should be agnostic meaning መጽሐፍ ቅዱስ ላይ clearly ካልተጻፈ ሊያማልዱ ይችላሉ ግን አናቅም የሚል ፖዚሽን ነው መውሰድ ያለባቸው። truly ሶላ ስክሪፕቶራ ከሆኑ ማለት ነው መጽሐፍ ቅዱስ ከተጻፈው አናልፈም የሚሉ ከሆነ ግን በጭራሽ አይሰሙም አይማለዱም የሚሉ ፖዚቲቭ ፖዚሽን ከወሰዱ they have to back it up using the Bible። እኛ ኦርቶዶክሳውያን ግን ማስረጃ ቅዱሳን እንደሚያማልዱ ማስረጃ አምጡ ስንባል ቤተክርስቲያናችን ስለሚያስተምረን ብለን ማስረጃው ሊሆን ይችላል። ምክንያቱም ሶላ ስክሪፕቸር እኮ ፕራክቲካሊ የለም ዴቪ። of course that's ultimately the point። ሶላ ስክሪፕቸር እኮ ፕራክቲካሊ የለም እኮ የማይተገበር ነው። ይሄዱበት መምህር አንዳንድ የህገ መንግስት አንቀጾች አሉ አይደል የማይተገበሩ። ኢትዮጵያ ውስጥ ለምሳሌ ሰው በሞት ተቀጥቶ አያውቅም። ዝም ብሎ አንቀጽ አለ እንጂ እንደዛ it is very much like it's a slogan that nobody knows what it is. I mean this is kind of the thing that I've been trying to በተለይ ከዳኒ ጋር ብዙ ጊዜ ውይይት የምንገባበት ይሄንን ነው። practically it doesn't mean anything. It's just there ለማለት ሶላ ስክሪፕቸራ ማለት እውነቱ ሪሊ ነገር ከተባለ መጽሐፍ ቅዱስ ሲጀመር ኢንዲቪጁዋሉ ማለት ነው አይደል? የኢንዲቪጁዋሉ ቪው ማለት ነው። ሶላ ስክሪፕቸራ ከእውነት መሬት ላይ ሲወርድ መጽሐፍ ቅዱስ ሲደመር መጽሐፍ ቅዱስን የሚያነበው ሰው ቪው ማለት ነው። ከፍ ካልቪኒስት ከሆነ በካልቪኒስት መነጽር ነው የሚያነበው መጽሐፍ ቅዱስን። ሉትራን ከሆነ በሉትራን መነጽር ነው የሚያነበው። ስለዚህ ሶላ ስክሪፕቸራ መሬት ላይ የለም፣ የማይተገበር ነው። በማይተገበር ነገር ላይ እኮ አክቹዋሊ የምንጨቃጨቀው የለም እኮ ፕራክቲካሊ የሌለ ትምህርት ነው የማይሰራ ማለት ዴቭ። እንትናን ግን ትላንት በጣም ሲበድሉት ነበረ። ባይዘወይ ኢዮብ አንድ ቤት እየሰማሁት ኢዮብ ታቻለ የኛ ኢዮብ ይሄ የቅዱስ በጎርጎሪዮስ ዘንዚናዙን የሆነ ይሄ ፕሊድ የሚል ቃል እሱ ፕሬዘንት ማድረግ ነው ኬዙን እያለ ይከራከራል። እነሱ ደግሞ ምንድነው ኤንቱካኔ የሚለውን ቃል ፕሊድ ብለህ ፕሬዘንት ማድረግ ብለህ እንዴት ትፈታለህ እያሉት ነበረ። ባይዛው የግሪኩን አይታችሁታል? የቅዱስ ጎርጎሪዮስን ፕሊድ ለሚለው ቃል ኤንቱካኔን የሚለውን ቃል አይደለም የሚጠቀመው፣ ሌላ ቃል ነው የሚጠቀመው። እዚህ ላሳያችሁ። ቀጥሉ መምህር፣ ከልጅ ጋር ስለሆንክ ለዛ ነው እንትን። እሺ እንደ መጽሐፍ ቅዱስ ሁሉ ቅዱስ ጎርጎሪዮስም ሚስኮዝ እየተደረገ ነበረ። እዚህ ጋር ይታያችሁ ከሆነ ይሄ የግሪክ እንትን ነው፣ የግሪጎሪ ኦፍ ናዚያንዘስ ቴዎሎጂካል ኦሬሽኖቹ ናቸው። ይሄ አራተኛው ቴዎሎጂካል ኦሬሽን ላይ ነው ያለው። ይሄ ስለ ኢንተርሴሽን የጻፈበት ማለት ነው። እና እዛ 14ኛው ቁጥር ላይ ነው የሚያነሳው። 14ኛው ቁጥር ላይ ነው የሚያነሳው እና የሚጠቀመው ቃል እዚህ ጋር ይታያችሁ ከሆነ ፕሊድ ለሚለው ቃል የሚጠቀመው ቃል አስረኛው መስመር ላይ ነች። 11 12 ላይ ያለ ቃል ይሄንን ቃል ነው የሚጠቀመው። ፕሊድ የሚለው ቃል የተጠቀመው ቃል ይሄ ነው እና ፉትኖት ላይ ይሄንን ቃል 12ኛው መስመር ላይ ያለውን ያብራራዋል። ምን ይላል ይታያችሁ ከሆነ ቆይ ከፍ ላድርገውና 12ኛው ላይ ይሄ ቃል ምንድነው? ቱ አክት አስ አወር ሪፕሬዘንታቲቭ ነው የሚለው። ኢንቱካኔን አይደለም፣ ያ ምልጃ ኢንተርሴሽን የሚለው ቃል አይደለም።
እንደ አምባሳደር ማገልገት ሪፕሬዘንት ማድረግ የሚል ቃል ነው የተጠቀመው ፕሊድ ተብሎ የተተረጎመው ማለት ነው። ይሄ ቃል ደግሞ በመጽሐፍ ቅዱስ ጳውሎስ እኛ የክርስቶስ አምባሳደሮች ነን ብሎ ለተናገረው አምባሳደር የሚለው ቃል የግሪክ ቃሉ ነው እና ይሄንን ፕሊድ የሚለውን ኢንቱካኔንን የእሱ አድርጎ መጨቃጨቅ ራሱ ስህተት ነበር ማለት ነው። እንደዛ አይደል? እዮ መጥቷል እንግዲህ ባለቤቱ። ሰላም መምህር፣ እንዴት ናችሁ? ሰላም ብያለሁላችሁ። ግሪኩን አለማየቱ አስበልተዋል። እኔ የግሪክ እውቀት የለኝም እኮ ምን ላድርግ? ባይዘው ወይ እንደዚህ የእንግሊዝኛ ትርጉሞች አንዳንድ ኮንትሮቨርሻል የሆኑ ነገሮች ላይ ግሪኩ ጋር መሄድ ጥሩ ነው። የተረጎሙት አፍተሮል ጥሩ ሰዎችም ቢሆኑ ፕሮቴስታንቶች መሆኑን መርሳት የለብን። ባይዘው እኔ መምህር እንትን ካነበብኩኝ ይሄ የነ ቭላድሚር ሴሚናሪ ምናምን እንትን የሚሉትን የሚተረጉሙትን ነው የማነበው እና ሞር ኮንቴክስቹዋልም አምባይስድም ሆነው ነው የሚጽፉት እነሱ ብዙ ጊዜ ሲተረጉሙት ማለት ነው። ኢቨን አንዳንድ የፕሮቴስታንቶቹ ኢንቱ ኔቸርስ ብለው የሚተረጉሙትን እነሱ ፍሮም ቱ ኔቸርስ ብለው ይተረጉሙታል እና አምባይስድ ሆነው ነው ብዙ ጊዜ የሚጽፉት። ግን ኮንቴክስቱ ይኸው ዶክተር ዳዊት እዚህም ስላሉ ስኮላራችን የቋንቋ ስኮላር ፕሊድ ሲባል እንደዛ የሚል እንትን የለውም። ብዙ በኮንቴክስቱ ነው የሚፈታው እና ሁሌ ቅዱስ ጎርጎሪዮስን አምጥተው ፕሊድ የሚለውን ልመና ነው ይላሉ። ግን ኮንቴክስቱ አባውት ሪፕሬዘንቴሽን ፕሬዘንስ። ጠበቃ ራሱ እኮ አይለምንም፣ ጠበቃ ነው አድቮኬት ነው ሲባል ራሱ እኮ ፕሊድ ማይ ኬዝ እንላለን እዚህ እና ፕሊድ ማይ ኬዝ ሲባል ለምንልኝ እየተባለ አይደለም፣ እንደዚህ ነው ይላል። እንደዛ ከሆነ ወደ ታች ያለውን እንዴት ነው የሚያብራሩት? ሂ አዝ ዘ ወርድ ኤንድ ካውንስለር ፐርሱዌድስ ሂም ቱ ቢ ፔሸንት ይላል። ወርድ እና ካውንስለር የሚሆነው እኮ በዲቪኒቲው ነው አይደል? እንደ በሰውነቱ ብቻ ነው እንዴ? ኤግዛክትሊ። እና ዘ ፓወር ኦፍ ዘ ኢንካርኔሽን ይላል እና ላይክ በቃ ተዋህዶ እንትን ስላለ አሁን ሰው እንዴት ነው የሚከሰሰው? የሰው ባህሪ ከፍ ብሏል በቃ እና ሂዝ አወር ሪፕሬዘንቴሽን ማለት ነው። ሂዝ አወር ፕሬዘንሱ እዛ ጋር ራሱ ኢንተርሴሽን ነው። ኢንተርሴሽኑ እንደዛ ነው ብሎ ነው የሚያስቀምጠው። ግን ፕሊድ ስለምትል ፕሊድን ወደ ልመና ተወስዶ እንትን ይላል። ግን ኤኒባዲ ላይክ ኮመን እንግሊሽ እንደዚህ በኮንቴክስት ማንበብ የሚችል ሰው እዛ ጋር ቅዱስ ጎርጎሪዮስ ምን ለማለት እንደፈለገ ያሳያል። እና ያው ግሪክ እንማራለን መመርቀስ። በጣም ችግሩ እኮ ይሄ ፕሊድ ተብሎ የተተረጎመው ኢንተርሲሽን ኢንቱካኔን የሚለው ቃል እንደተተረጎመ አድርገው ፕሬዘንስ ያደረጉ ስለነበር ነው። እንግሊሽ አዎ እሱን ግሪኩን ስላላወቅኩት ነው። ኢንቱካኔ ይላል። ኢንቱካኔን ግሪኩን እንየው ምናምን ሲል እኔ ብዙም ኢንተረስት የለኝም እኔ እንደዚህ እንትን ለማለትና ይሄ የክርስቶስ ሊቀ ካህንነትማ በእውነቱ ከእኛ ቤተክርስቲያን የበለጠ የክርስቶስ ሊቀ ካህንነት አስታራቂነቱ የሚነገርበት ቦታ እኮ የለም። ቅዳሴ ላይ እያንዳንዱ ቦታ ላይ ብንሄድ እኮ በአሐዱ ወልድ በአንድ ልጅ እየተባለ ይለመናል እግዚአብሔር። ቅዱስ ቁርባን ራሱ ስላፈሰስከው ደም። ድምፆ ትንሽ ራቀ። ድምፄ ራቀ፣ አይሰማም? ይሄ ቤተክርስቲያን በተለይ ቅዳሴያችን እኮ በቃ የክርስቶስ ክህነት ሁልጊዜ ሕያው ሆኖ የሚኖርበት ነው። መለመን ደግሞ ምን ማለት ነው? እኔ አንድ ያልገባኝ ነገር እሱ ነው። መለመን ለምሳሌ አሁን ኮንሲስተንት እና ኮሄረንት እንዲሆን አንድ ፈቃድ ነው ያለው በስላሴ ከተባለ ወልድ ምን ብሎ ነው የሚለምነው? ማለት የሆነ የፈቃድ ልዩነት ሲኖር ነው ልመና ራሱ የሚመጣው አይደል? ላይክ እኔ እሱ ፓርት እንትን አላለኝ። ለምኗል፣ ለክብሩ ራሱ ለምኗል ሲባል ነበር። የእሱ ያልሆነ ነገር ሳለው አሁን ከሌላ የሚቀበለው ከአብ ከመንፈስ ቅዱስ የሚቀበለው የእሱ ያልሆነ ነገር ምንድን ነው? ፍርድ ከሆነ ፍርድ ተሰጥቶኛል ብለዋል። ፍርድን ሁሉ ለወልድ ተሰጠው እንጂ አብ በማንም አይፈርድም ይላል እኮ አይደል? በወንጌል ወልድ የሌለው ምን ነገር ነው የሚለምነው?
ሁለተኛ ደግሞ ኢዮብ እንዳልከው ፈቃድ ልዩነት ካለ ነው እንግዲህ ፈቃዱን ነው የምጠይቀው። መለመን እኮ ፈቃድን መጠየቅ ነው አይደል? እሱን ነው እኔ አሁን አንዳንዴ ለእነሱ እንደዚህ ይለምናል ብለው ወጥረው ሲከራከሩ እንዲህ ምን ማለት ነው? የሆነ ከባድ እንትን እኮ ነው። ሰቦርዲኔሽንን ያመጣል፣ ሌላም ነገር ያመጣል። ያ ደግሞ ሪሊ እኮ በቤተ ክርስቲያን ታሪክ እኮ ጎርጎሪዎስ ለምሳሌ እዚህ ያነሳው እኮ አርያኖች ስለሚጠቅሱት ነው አይደለ? የእነሱን አርጊመንት እያነሳ እኮ ነው ያነሳው። ራሱ እግረ መንገዱን ያነሳው ቴዎሎጂካል ኦሬሽኑ ላይ ስለ ኢንተርሲሽን ያወራው ስለሚጠቅሱት ነው። እንደውም ናይንዝሊ 9ኛ ምክንያታቸው ነው ይላል። ክርስቶስን ፍጡር ለማለት ኢንተርሲሽኑን ያነሳሉ ይላል። አሪዮሳውያን ደጋግሞ ያነሱት ነበረ። ከዚያ በኋላ ኢቨን ካልቪን ራሱ ጆን ካልቪን ኢንተርሲሽን የሚለውን የሚፈታው የክርስቶስ ስራው ነው። ሞቱና ትንሣኤው የኢንተርሴሰሪ ፕሬየር ያህል ፓወር አለው፣ ምንድነው የማስማር አቅም አለው ብሎ ነው። ሞቱንና ትንሣኤውን ነው ያው እኛ የምንለው ሜሪቱ ማለት ነው። በመስቀል ላይ የሰራው ስራ ሜሪት ብሎ ነው ጆን ካልቪን ባይዘው ይህንን ኢንተርሴሽን የሚፈታው እና ከሉተር ይለያል። ሉተር ፕሬየር ነው የሚለው፣ ያው ሉተራን አሁን እነሱ የሚሄዱበት መስመር ማለት ነው። ጆን ካልቪን ግን እንደዛ አይደለም እና ጆን ካልቪን ይህንን አቋም የያዘበት ምክንያት ከሉተር በኋላ የተነሱ እንደ ሴሚ አሪያን አይነት እንትኖች ነበሩ አይደለ? መናፍቃን በ16ኛው ክፍለ ዘመን ምንድን ነው የሚባሉት? ሶሲኒያን ነው የሚባሉት። ሶሲኒያን የሚባሉ በትሪኒቲ ላይ ችግር የነበረባቸው ሰዎች ነበሩና አንዱ የሚያነሱት የኢንተርሴሽንን ጉዳይ ነበር። አሁንም ክርስቶስን ዲቪኒቲ ኩዌሽን ለማድረግ ማለት ነው። እና ከነሱ ለመራቅ ነው እንግዲህ ጆን ካልቪን በዛ መንገድ የተረጎመው ማለት ነው። እና ሁልጊዜ እኮ የክርስቶስን መለኮት ዝቅ ለማድረግ ሰቦርዲኔት ለማድረግ የሚጠቀስ ጥቅስ ነው። በመናፍቃን ማኒፑሌት የሚደረግ ነው። ለዛ ነው አባቶቻችን ፔንፉሊ በጣም በጥንቃቄ የሚተረጉሙት። ዮሐንስ አፈወርቅም ሂውማንሊ ኤክስፕሬሽን ነው ይላል። ሰውኛ ቋንቋ አንትሮፖሞርፊክ የሆነ ንግግር ነው እንጂ ቀጥታ አይወሰድም ይላል። ጎርጎሪዎስም በዚህ ላይ ያብራራበት መንገድ አባቶች በጣም በጥንቃቄ የተረጉሙት የነበረ ሁልጊዜ የሚስ አንደርስታንድ ለመደረግ መናፍቃን የሚጠቀሙት የነበረ ስለነበረ ነው። እና ይህን ያህል ጥንቃቄ ሳያደርጉ ዝም ብሎ እነሱ ያው የቤተክርስቲያን ኮንሽስነስ ስለሚጎላቸው ነው። አክቹዋሊ በታሪክ የጥንቷ ቤተክርስቲያን ያለፈችበትን እያንዳንዱ ጥቅስ መናፍቃን እንዴት ይጠቀሙት እንደነበረ ከዚያ የተነሳ ቤተክርስቲያን ደግሞ በጥንቃቄ እንዴት እንደተረዳችው ያ ሂስቶሪካል ኮንሽስነስ ስለሚጎል በቃ የሚያስተካክሉ አሁንም ቢሆን የሆነ ችግር ሲነሳ ነው። አንድ በፕሮቴስታንት ሰርክል ውስጥ የሆነ ደግሞ ክርስቶስ ኢንተርሴሽን ከተባለ ዲቫይን አይደለም የሚል አንድ ነገር ቢነሳ በዚህ መንገድ ደግሞ ለማብራራት እንደገና ይመለሳሉ ማለት ነው። ከራሳቸው የመማር አይነት ነገር ነው እኔ የማየው። ቀጥሎ ሌሎቻችሁ። አሪዮሳውያንና ሴሚ ኤሪያንስን ፕሮቶ ፕሮቴስታንት ማለት እንችላለን። በዚህ መሰረት ፌቨራይት ጥቅሳቸው ሮሜ 8:30 ስለሆነ እና ታዲያ ቅዱስ ኤጲፋኒዎስም እኮ እንደዛ ይላል። አሪዮሳውያንን ምናምን ሲያወግዝ ሌሎቹንም እኔ ቅዱስ ኤጲፋኒዎስ ፓናሪዮን አጸጻፉ ደስ የሚለኝ ለዛ ነው። የመናፍቁን የህይወት ታሪክ ምን ነገር እንዳለው ተናግሮ ምናምን ነው ከዛ የሚሄድበት ማለት ኦርቶዶክሳዊ ሳይሆን የሚያነሳበት እና የተወዳጅ ጥቅሳቸውን ምናምን ያነሳል እና ሮሜ 8:34 ምሳሌ 8:22 ምናምን ተወዳጅ ጥቅሳቸው ናት። ኮንሲስተንሲና ኮሄረንሲ በተለይ ኢትዮጵያ ያለው ፕሮቴስታንቲዝም ምንም ኮንሲስተንሲ እና ኮሄረንሲ ያለው በቃ የሚጋጭ ነው ሁሉም ነገር ምንም እንትን ያለውም እና የዛ ቀን ራሱ ፕሬዘንስ ነው ይልና ሌላ ሰው ሲመጣ ልመና ነው ብሎ ሀሳቡን ፍሌክሰብል ነው። በጣም ፍሉድ ነው ቴዎሎጂ ማለት ነው። ወደ ፈለክበት ቦታ መውሰድ ትችላለህ ካልተመቸ እና ከባድ ነው በጣም ለእንደዚያ ለውይይት ራሱ ከባድ ነው እንደዚህ ብዙዎች እኮ ለዶክትሪናል ኮንሲስተንሲ የሚጨነቁ አይመስለኝም። ፖሌሚካል ነው አብዛኛው እንትኑ አፕሮቹ። ከእኛ ጋር ያለው ክርክር በምን መንገድ ነው የሚያስሄደው የሚለው ነው እንጂ ያውቁታል እኮ። አሁን ለምሳሌ 1 ጢሞቴዎስ ምዕራፍ 2 ነው አይደለ? በሰውና በእግዚአብሔር መካከል ያለ መካከለኛ አንድ ነው።
እርሱም ሰው የሆነው ኢየሱስ ክርስቶስ ነው የሚለውን አማላጅ አንድ ብቻ ነው ለማለት የሚጠቅሱ ሰዎች አሉ። ይሄ እኮ በፍጹም እንደው ለቴክስቱ ታማኝ እንሁን ከተባለ ይሄ ጥቅስ እንዴት ይጠቀሳል? አሁን ከፍ ብሎ እኮ ጸሎትና ምልጃ አቅርቡ ይላል። ደግሞ ቁጥር 1 ላይ ጸሎትና ምልጃ አቅርቡ ብሎ ቁጥር 2 3 ላይ ነው በሰውና በእግዚአብሔር መካከል አንድ መካከለኛ አለ የሚለው። ስለዚህ እንደውም የክርስቶስ መካከለኝነት ነው ማለት ነው ቤተክርስቲያን ጸሎቷ እንዲሰማ ምልጃዋ ተቀባይነት እንዲኖረው የሚያደርገው እኮ እንዲሁም ኢምፓወር የሚያደርገው ክርስቶስ ቤተክርስቲያንን ከእግዚአብሔር ጋር ስላስታረቃት አንድ ስላረጋት የእሱን ልጅነት ለምዕመናን ስለሰጠ በጸጋ እግዚአብሔርን አባታችን ብለን እንድንጠራ ስላስቻለን ቤተክርስቲያንም ለዓለም ሁሉ ደግሞ እንድታስብ የእሱ ፍቅሯ ባይዘወይ ቤተክርስቲያን የቅዳሴ ላይ ያለው ጸሎት በእንተ ቅድሳት በጣም ረዥም የምልጃ ጸሎት አለ አይደለ? የምልጃ ጸሎት አለ ስለ ዓለም ሁሉ እናት አባት ስለሌላቸው፣ ስለተራቡ፣ ስለተጠሙ፣ በወንዝ ስለሚሄዱ ኮዝሚክ የሆነ ፕሬየር አላት። ኮዝሚክ የሆነ ስለ ዓለም ሁሉ የምጸልይበት ማለት ነው። እና ያ ትእዛዝ እኮ ነው። ጳውሎስ ምልጃና ጸሎት ይቅረብ አለ። ቤተክርስቲያን ትጸልያለች። ግን ይሄ ሁሉ ጸሎቷ በምንድን ነው የሚያደርገው? በክርስቶስ ስራ፣ በክርስቶስ የመስቀል ላይ ስራ፣ በክርስቶስ የክህነት ስራ ነው የሚያደርገው። መጨረሻ ላይ በአሐዱ ወልድከ በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይሁን ብሎ ነው ጸሎት ሁሉ የሚያደርገው ማለት ነው። የክርስቶስ ስራ ኢንቮክ ተደርጎ ነው መጨረሻ ላይ የቤተ ክርስቲያን ጸሎት የሚያደርገው በክርስቶስ ስራ በዛ ታጅቦ በሱ ኢምፓወርድ ነው። እና ቅዱስ ጳውሎስ ጸልዩ ምልጃን አቅርቡ ለማለት ያስተማረውን ጥቅስ ምልጃ አይገባም ለማለት እንዴት ይጠቀሳል? በተቃራኒ ማለት ነው። ፊልጵስዩስ 2ም ሰሞኑን እንደዛ ነው ሲጠቀስ የነበረ አይታችሁ ከሆነ ፊልጵስዩስ 2 ነው አይደል? ፊልጵስዩስ 2 ከፍ ከፍ አደረገው ከስምም በላይ የሆነ ስምን ሰጠው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ የሚለው። አሁን ይህንን ጥቅስ ወስደው ሰዎች አይ አጋንንት የሚወጡት በኢየሱስ ክርስቶስ ስም ብቻ ነው ለማለት ይጠቅሱታል። ግን ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ከተባለ ከስምም በላይ ስም ሰጠው። ለምን? ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ። ታዲያ ጉልበት ለአብ ስም አይንበረከክም ማለት ነው። በዚህ አርጊውመንት መሰረት ለመንፈስ ቅዱስ ስም አይንበረከክም ማለት ነው። ለኢየሱስ ክርስቶስ ጉልበት ሁሉ የሚንበረከክለት ከአብና ከመንፈስ ቅዱስ ጋር እኩል ነው እንጂ ተለይቶ እኮ አይደለም። ለሱ ብቻ ነው እንዴ? ለወልድ ብቻ ነው እግዚአብሔር ጉልበት ሁሉ እንዲንበረከክ ያደረገ ነው አይደለም። እሱ ሰው ስለሆነ አንንበረከክም እንዳይል ነው። ሰው ስለሆነ በሂዩሚሊቲው ምክንያት በኬኖሲሱ ምክንያት ራሱን ዝቅ አድርጎ የባሪያ መልክን ስለነሳ አይ እኛ ለሰው አንሰግድም እንዳይሉ ነው እግዚአብሔር ከፍ ከፍ አደረገው። ከስምም በላይ የሆነ ስምን ሰጠው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ማለት ሰው ለአብ እንደሚሰግደው ለሱ ይሰግድ ዘንድ፣ ለመንፈስ ቅዱስ እንደሚንበረከከው ይንበረከክ ዘንድ ነው እንጂ ለኢየሱስ ክርስቶስ ብቻ ነው ስም የሚንበረከከው ጉልበት የሚል ትርጉም የለውም። ለመለየት አይደለም የተነገረው ማለት ነው። ክርስቶስን ከአብና ከመንፈስ ቅዱስ ለመለየት አይደለም ይሄን የተነገረው። ግን ሰዎች ይህን ጥቅስ ወስደው ስለዚህ በኢየሱስ ክርስቶስ ስም ብቻ ነው አጋንንት የሚወጣው በአብና በመንፈስ ቅዱስ አይወጣም ካሉ ጥቅሱን ባልተጻፈበት ዓላማ ነው እያዋሉት ያሉት ማለት ነው። እና እንዲህ አይነት መጽሐፍ ቅዱስ ላይ ራሱ ታማኝ አለመሆን ነገር ይታያል። መንበር ቃለ ሕይወት ያሰማልን። በእውነት በጣም ብዙ ነገር ተብሏል። ደስ ይላል። ኢንጀነራል ነው የጠቀለሉት። ሀሳብ ስጡና እንዳናቆየው እንግዲህ ምናልባት አንቴም ስለሌለ ኢዮብንም ቤት ጠባቂ ስላደረገው አረ እኔ እዚሁ ስለሆንኩኝ ችግር የለውም። እንደውም ከዘጋ እዛ እንከፍታለን እያልኩኝ ነበር። እስከሚዘጋ ብናወራ ጥሩ። ሲንክሮስ ቀጥል። አይ ቃለ ሕይወት ያሰማልን። ብቻ እንትን ለማድረግ ነው እንደኔ ምንም ኦርቶዶክስን ሁሉም
የመጣ አፉን የሚከፍትባት ቤተክርስቲያን ሆናለች። ስለዚህ እኛ ደግሞ አፋቸውን የምናዘጋቸው በእኛ መጽሐፍ ስለሆነ በእኛ የቤተክርስቲያን ትምህርት ነው የምንመዝናቸው። ቅድምም ተብሏል። ኢቭን አባቶችን ይጠቅሱና በአባቶች ታምናላችሁ ሲባል በአባቶች እናምናለን ይላሉ። ዮሐንስ አፈወርቅ እኮ በቅዱሳን አማላጅነት ያምናል። ሁሉም ኮንሰንሰስ በሚባል ደረጃ ስለ መላእክት አማላጅ ስለ ሁሉም። ስለዚህ ቢጠየቁ ግን ጭራሽ ሙሉ ለሙሉ አይደለም በአባቶችን ለማመን ቀርቶ ኢቭን መጽሐፍ ቅዱስን እኮ በቅጡ ሁሉንም እኮ አይቀበሉ። እውነት ለመናገር እየመረጡ ነው ያው እንትን የሚያደርጉት። እቺ ፌቨራይት ጥቅሳለች ተብሏል ቅድም ሮሜ 8:34 መከረኛ ጥቅሶች አሉ። አንደኛ ጢሞቴዎስ 2:5 እንደዚህ እየጠቃቀሱ ነው። ያው ምንም እንትን የሚለው ነገር የለም። አባቶችም በዛው ድም ስላልፈቱት ደስ የሚለው ነገር እና የሆነ የሚያነሱት እንትን አርጊውመንት ኢቭን ባለፈው ዶክተር ዳዊት ምናልባት አንተ እኔ እንጃ ትኑር አትኑር አላቅም የሆነ ዘተሳየጠ የሚለውን ሰምታችኋል? እኔ እኮ ሳየጠነ የሚል ቃል በቃል አለ ብሎ የቅዱስ ጳውሎስን በኢትዮጵያ ቤተክርስቲያን የተተረጎመውን ወደ ዘተሳየጠን በደሙ የሚለውን ገዛ የሚለውን ሳየጠነ ብሎ ተርጉሞታል። እና በጣም ነው የሳኩት። የሆነ ተመስገን ነው ምናምን የሚባልሽ እና ለእንትን ነው የሚቸኩሉት። ዛት ሶ ሂላሪየስ። ምንድነው ዘተሳየጠ የሚለውን ሳየጠነ ሊትራሊ እንደዛ ነው። ለፒኤስኤ እኮ ማስረጃ እኮ ነው። የአንደኛ ቆሮንቶስ ምዕራፍ ስንት አንድምታ ትርጓሜ ላይ ዘተሳየጠነ የሚለው ይሄው ከኛ የባሰ እነሱ ላይ ስለ ፒኤስኤ እንጠቅሳለን ብለው ምን ያህል እንኳን ስለኛ ሲል ሰየጠነ ሎቱ ስብሐት ብለው ዘተሳየጠነ በእኛ ሀገር አንዳንድ ሙስሊሞች አላህ አድነን የሚለውን አቡነ ዘበሰማያት ላይ ይኸው ክርስቲያኖችም አላህ አድነን እያሉ ነው የሚጸልዩ። አላህ ነው የሚከበሩ። ማን ነው እንደዚህ ያለው? አላህን ሰምቻለሁ። ይሄ ግን አዲስ ነው። ተመስገን የሚባል ልጅ ነው። እኔ አክቹዋሊ ብዙም አላውቀውም። ያው አንዳንድ ጊዜ ሲገባ ሉተራን ነው ባይዘው የእሱ ሀሳብ ብቻ ሳይሆን ቆይ ቪዲዮ ኮንታክት ያሳያቸው እንትንም እኮ ሲባል ነበር። መምህር ሰምተው አያውቁም? የድሮ የሆነ የአማርኛ መጽሐፍ ቅዱስ ምኩራብን መስጊድ ይለዋል። መስገጃን ለማለት ነው እንግዲህ እና ከዚያ ክርስቶስ በመስጊድ ሂዶ አስተማረ የሚለውን ቃል ክርስቶስ ያው ሙስሊም ነበር፣ የእሱ የመስጊድ ውሎ ይሄውላችሁ እያሉ እና የኢሳያስን መጽሐፍ አነበበ የሚለውን የሚቀበለው ኢሳያስን ይቀበሉት። መስጊድ ውሎ ብለው ቴሌግራም ላይ አርቲክል ጽፈው ነበር። ዛሬ የዚህ ቃል በእኔ ተፈጸመ የሚለውንም ሰሞኑን ባይዘወይ እንትንም ላይ እኮ ይላል እኮ ሰዓታት ላይ ሰዓሊ ለነ ቅድስት ቤተ ክርስቲያን መንፈሳዊ አውድ ምስአሎ ምስጋድ ይላል እኮ አይደል? ያው መስገጃ ምስጋድ ይላታል። ቤተክርስቲያንን መስገጃ መለመኛ ይላታል። እነዚህ መ እያሉ የሚመጡት the place of where the verb is being conducted ነው። ለምሳሌ ቀበረ ብሎ ቀበረ ይልና መቃብር ብሎ the place where የሚቀበርበት ቦታ እንደማለት ነው። ቀደሰ ብሎ አመሰገነ ይልና መቀደስ ብሎ ቅዳሴ የሚደረግበት ቦታ ማለት ነው። እንደዛ ሁሉ መስጊድ ምስጋድ እንደዚህ እያለ ይፈተዋል ያለ ነውና የፌዝን ነካክቸው ይኸው ምጥባ ስጋ ለወልድ የሚል ጨመረበት። በጣም ደስ ይላል እኮ በጣም ቤት ምሳሌ ምስጋድ ምጥባ ስጋ ለወልድ ተሳያጠነ የሚለው ግን እንትን ሪኮርዲንግ አለው አራለው ማን እንደፖስተው እንትና መሰለችኝ ፖስተተችዋ ቁርጠሽ ላኪላቸው። ራስ ጋር ነበረ። ቆይ እስቲ እየፈለኩት ነው።
ካለ ቆይ አውጥተን እናየዋለን። ቃል በቃል እንደዛ ደግሞ ሁሉም ነበሩ። እውነት ለመናገር የአንዱ ስታት ብቻ ሳይሆን አውጥቶ ሲያነበው እንኳን አይ እንደዚህ ብሎ ያስተካከለው ሰው የለም። እንዲህ ጉድ ጉድ ተብሎ ነው ሲያዝ የነበረው ማለት ነው። በስትክክል እንኳን ማንበብ አልቻለም። እሱ ችግር ቢያንስ የበፊት አማርኛ ስለሆነ ይከብዳል ምናምን ሊባል ይችላል። ግን ኤስድሮስ ሼር አድርጎልኝ ክህነቴ እንትን ሲል እስከ ቅዱስ ጴጥሮስ ድረስ ይቆጠራል ምናምን ሲል ይሄ ኦርቶዶክሳውያን የሐዋርያው ጴጥሮስ የልጅ ልጅ ነን እያሉ ነው ብለው አፖስቶሊክ ሰክሴሽንን የዘር ግንድ እንትን እያሉ ነው ብለው ሰርተውብናል እኮ ቪዲዮ። የእናንተ ድፍረት አያልቅም። እናንተ ሰዎች እንዴት ነው እንትን የምትሉት? ላይክ ልጁ የክህነት አሰረ ፍኖትን ለማሳየት እኮ ነው። የእኔ ክህነት ቀጥታ ቅዱስ አትናቴዎስ ጋር ነው የሚሄደው፣ ከዛ ቅዱስ ማርቆስ ጋር ወደ ጌታ ይሄዳል ሲል ጭራሽ የጴጥሮስ ዘር ነኝ ትላለህ አንተ። ምን አይነት ደፋሮች ናቸው? ሊትራሊ ነው የሚረዱት እኮ። እሱ ግን ይሻሉ ነበር። አም ሻክድ እንደዚህ ማለታቸው። ግን ዶክተር ዳዊት እንትን ምንድን ነው ሂስቶሪካል ባክግራውንድ የላቸውም በእርግጠኝነት እነዚህ ፕሮቴስታንት ላይ አፖሎጂክቶች እንደዚህ አቅበተ እምነት ላይ የሚሰሩት አብዛኛውን የሆነ ነገር ላይ ብቻ ኮንሰንትሬት ያደርጋሉ እንጂ ከአውዱን እኔ ብዙ ጊዜ እንትን ስለምል ነው። ያው የሆነ ሰዓትም ቃሌ እንደዛ ብሎ የሆነ ስቅ ያለው ስለ ስዕልም አንስተዋል፣ ስለ ኢንተርሴክሽንም አንስተዋል። እና ጭራሽ አባቶች ባላሉት አውድ የሆነ ዲስቶርት ለማድረግ ነው። ምንድን ነው አባቶችን ትምህርት የሆነ አጣምዝዘው ነው ልክ እንደ ሙስሊሞች። አሁንም እኮ ላስት ዊክ ከዳዊት ሉትረን ጋር ዳውዝ ዲቤት አይደለ? ላይክ በፍጡር ስም አጋንንት ይወጣል የሚለው ድቤቱ እሱ እኮ ነው። አልገባውም፣ አልተረዳውም እዛ አውድ ላይ ኤርሊ ቸርች ፋዘርስ ምን ማለት እንደፈለጉ። ዳውዝ ደ ሆል ፖይንት። ምክንያቱም አይሮኒ ኢዝ እነዛ አባቶች ዛሬ ቢመጡ ኤግዛክትሊ ፕሮቴስታንት የሚያደርጉትን ነው የሚቃወሙት። የተቃወሙት ምንድነው? በፎርሙላ አይደለም አጋንንት የሚወጣው። እና በዛ ዘመን ምን እየተደረገ ነበረ? they thought they figured out like an exact formula. ይህንን ስም ኢንቮክ አድርገን ይህንን ስም ኢንቮክ አድርገን ይህንን ስም ኢንቮክ ብናደርግ ከዛ በኋላ አጋንንት ይወጣል ብለው እያሰቡ ነበረ በጊዜው ማለት ነው። እና ግን አባቶች ምን አሉ? አይደለም በፎርሙላ ሳይሆን በኢየሱስ ስም ነው የሚወጣው የሚሉት። ኢየሱስ ነው የሚያወጣው ለማለት ነው። አሁን እኮ እኔም ቪዲዮ ላይ ለማሳየት የሞከርኩት ፕሮቴስታንቶች አብን አይደለም መንፈስ ቅዱስን አይደለም ኢየሱስም ራሱ አጋንንት ማውጣት አይችልም ብለው እኮ ነው የሚያምኑት። አጋንንት የሚያወጣው ማን ነው? በኢየሱስ ስም የሚለው ፎርሙላ ነው የሚያወጣው እኮ ነው የሚሉት። ፎርሙላው ነው የሚያወጣው። እንዴት እናውቃለን? ምክንያቱም ኤቭሪ ታይም በኢየሱስ ስም ማለት አለ። በክርስቶስ ስም አይሰራም፣ በአማኑኤል ስም አይሰራም፣ በመንፈስ ቅዱስ ስም አይሰራም፣ በአብ ስም አይሰራም። በኢየሱስ ስም ብለ ይህንን ፎርሙላ ስትጠቀም ብቻ ነው የሚወጣው የሚል እይታ ነው ያላቸው። ኢቨን ኢየሱስ ራሱ እንግዲህ አጋንንትን ማውጣት አይችልም ማለት ነው። ፎርሙላ አጋንንት ግን ይህን ያህል የተከበሩት እንደው በምን ምክንያት? እንደ በጣም ክብር እኮ ነው ለነሱ በእውነት እንደዚህ አይነት ዲስከሽን ራሱ ማድረግ። በጳውሎስ ጨርቅ የወጡ አጋንንት በአብ ስም ይወጣል። እና ጅኒዎች ወንድሞቻችን ናቸው ይባላል። እንግዲህ በፕሮቴስታንቲዝም አላውቅም ደግሞ እንደዚህ አይነት ነገር ካለ። አረ መምህር በረከት ከዶክተር ዳኒ ጋር ያደረግኩትን ዲስካሽን ሰምተው ነበረ? የዳዊት በበገና ሲጫወት የሆነው ያልኩት። አይ አልሰማሁትም ዴቭ፣ አልሰማሁትም። I wish somebody recorded it. It was like the funniest. አጋንንት ሲጫወት ማን ነው በገና ሲጫወት ከሳኦል አጋንንቱ ወጥቷል ስለው አይ አልወጣም ሸሸ አለኝ። መልሶ ይመለሳል። አይ ሸሸ እንጂ አልወጣም። እና ታዲያ ከሸሸ ወጣ ማለት ነው ስለው እናት ነሰሰርሊ ምናምን እያለ how much በቃ ከቃሉ ጋራ ከመጽሐፍ ቅዱስ ቃል ጋር
ዲቤት እያደረገ እንደነበረ ላይክ ራሱን ማለት ነው። መጨረሻ ላይ ምን አለ? ኦኬ የብሉይ ኪዳን አንዴ አጋንንት ወጥቶ ይወጣል፣ በአዲስ ኪዳን ግን አንዴ ከወጣ በኋላ አይመለስም አለ። ሪሊ ስለው ቆይ አንድ ነገር ላስታውሳቸዋልና በአዲስ ኪዳን ላይ ኢየሱስ ክርስቶስ አጋንንት ከወጣ በኋላ ካልበረተን ካልጸለየን 7 እጥፍ ሆኖ ሊመለስ ይችላል የሚል ግን ቃል አለ ብሎ ከራሱ ጋር ዲቤት ጀመረ እኮ። እኔም እሱ ከእሱ ጥቅስ ነው ትዝ ያለኝ እኮ ከራሱ ጋር እንዴት አንድ ሰው ዲቤት ያደርጋል? አይ አንዴ በአዲስ ኪዳን አንዴ ከወጣ ተመልሶ አይመጣም አለ። እንዲሁም እኮ 7 ከሱ የባሱ ይዞ ይመጣል ነው የሚለው። እና ሲሪየስሊ ስለው ቆይ አንድ ጥቅስ ልንገርሃልና መጽሐፍ ቅዱስ ላይ 7 ጊዜ እና እንዴት ተፈታ ታዲያ? ሁለቱ ኮንትራዲክሽን በቃ he couldn't like በጣም ተናዶ እናንተ ዲስሪስፔክት አደረጋችሁ ምናምን ብሎ ነው የወረደው እና ግን መቀበል አልቻለውም። ላይክ የአጋንንት ወጣ የሚለውን ማለት ነው። አጋንንት ወጥቷል በገና ሲጫወት ግን ተመልሶ መጣ ምናምን ዲፍረንት ነው የሐዲስ ኪዳኑ ምናምን ብሎ he's trying to come up with a different idea that basically he wants to hold on to ፎርሙላው ነው የሚያድነው። ይሄ ባይዘ ምንፍቅና ነው። ፎርሙላ አይደለም አጋንንትን የሚያወጣው የእግዚአብሔር ኃይል ነው። ፎርሙላ ሊያወጣ እኮ ፊደላዊነት እኮ ነው። ፊደል ይገላል፣ መንፈስ ያድናል። ሊትራሊዝም ፊደል ጋር በጣም ፎርሙላ ጋር ምናምን በጣበቅ እና ቅድም የተነሳውን ፖይንት ለማጠንከር ነው which is አውዱን እያነበቡት አይደለም። they just like take words ግን እኮ እንትኑን ውይይቱን ቀይራችሁ ዴቭ ውይይቱን በዚያው ቀጥላችሁ እሺ በቅዱሳን ስም አጋንንት ባይወጡ እንኳን እንዲያፈገፍጉ ማድረግ ይቻላል አይቻልም ብላችሁ በማይ I think I'll ask him that. That's actually a good point. Yeah. That's so funny. ምለው ነገር ማለት ነው እነሱን ቅዱስ ዳዊት የሚለው ነገር አለ። ዘተናገሩ በጽባህ ይደግመው በሰርክ የሚላል። ጠዋት የተናገሩትን ከሰዓት አይደግሙትም በእርግጠኝነት